الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ودي اقرا ቻናል ቤተሰቦቼ በያላችሁበት السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ በአላህ ፍቃድ አንድ ደስ የሚል አዲስ ርዕስ ይዤላችሁ መጥቻለሁኝ ያ ርዕስ ደግሞ በጣም ወሳኝ የሆነ ርዕስ ነው ወሳኝ የሆነ ትምህርት ነው እሱም የነብያችን የህይወት ታሪክ ነው ሲራቱ ነብይ ሰለላሁ ዐለይሂ ወሰለም አልሙኽታር ይላል ምርጥ የሆነው የነብያችን የሲራ የህይወት ታሪክ ይላል ለምን ይሄንን ርዕስ መረጥኩኝ ይሄንን ርዕስ የመረጥኩበት የራሴ ምክንያት አለኝ እሱም ነብያችን ለኛ አርአያችን ናቸው ሞዴላችን ናቸው እኛ ደግሞ ነብዩን አርአያ አድርገን ሞዴል አድርገን ስንከተል መጀመሪያ ማድረግ ያለብን ምንድነው አርአያ የምናደርገው ሰው ህይወቱ ምን አይነት ህይወት ነው የሚለውን ማወቅ አለብን መጀመሪያ የህይወት ታሪኩ ማወቅ አለብን ዝም ብለን አህመድ መሐመድ ብለን ነብያችን ናቸው ብለን ዝም ብሎ መከተል ብቻ ሳይሆን እነሱ ህይወታቸው ውስጥ ምን አይነት ህይወት አሳልፈዋል ህይወታቸው ምን ይመስላል እንዴት ነው ያሳለፉት የሚለው ነገር ማወቅ አስፈላጊ ስለሆነ እንደዚህም ደግሞ የሲራ ዕውቀት ደግሞ ከዕውቀቶች ሁሉ በላጭ የሆነ ዕውቀት ነው ምክንያቱም የነብዩን ህይወት ነው የምናውቀው የነብዩ ህይወት ደግሞ ለኛ ትልቅ ትምህርት ነው ነብዩ እንዴት እንደኖሩ በልጅነታቸው በወጣትነታቸው ካገቡ በኋላ ያገር መሪ ከሆኑ በኋላ በምን መልኩ ነው ማህበራዊ ኑሮ የኖሩት እንዴት ነው ከሰው ጋር የኖሩት ከፈጣሪያቸው ጋር ያላቸው ግንኙነት ምን ይመስላል እንዴት ነው ያን ሁሉ ስናውቅ ያ ለኛ ትልቅ ትምህርት ይሆነናል የነብዩን የኑሮ ዘይቤ ስናቅ እኛ እንደሱ ለመኖር እንደ ነብያችን ለመኖር እንጥራለን ጥረት እናደርጋለን ይሄ ደግሞ ለኛ ትልቁ ነገር ነው ማለት ነው ትልቁ ነገር ይሄ ነው እኛ የነብዩን አርአያ የነብዩን አርአያ አድርገን ነብዩን ተከትለን ነብዩን እንደኖሩት ለመኖር መሞከር ነው የኛ ትልቁ ዓላማና ለዛ ነው ሲራን የመረጥኩት ማለት ነው ከሲራ ኪታቦች ውስጥ ደግሞ ለአሁን የመረጥኩት ረውዳቱል አንዋር ፊ ሲራቲ አልነብይ አልሙኽታር የምትለውን ኪታብ ሶፊዩ الرحማን አልሙባረክ ፉሪ የሚባል ታላቅ ዓሊም ያዘጋጀውን እሱን ነው የመረጥኩላችሁ ማለት ነው ምክንያቱም አጥር ያለ መጠን ያለ ቀለል ያለ ደስ የሚል ኪታብ ስለሆነ በጣም ይተንዛዛ ያልሆነ ስላልሆነ ቀለል ያለ ደስ የሚል ስለሆነ እሱን ነው የጀመርኩላችሁ እንደሚመቻችሁ ተስፋ አደርጋለሁኝ እስከ መጨረሻው እንደምንማርም ኢንሻአላህ ተስፋ አደርጋለሁኝ ይሄን ኪታብ ማዘጋጀላችሁ በሳምንት 2 ቀን ነው በሳምንት 2 ቀን ሐሙስና ሮብና ሐሙስ ከመግሪብ በኋላ አለቅላችኋለሁ ማለት ነው በሳምንት 2 ቀን አላህ እንዲያገራልኝ ዱአ አድርጉልኝ ማለት ነው ዛሬ የምናየው ሙቀዲማን ነው መግቢያውን የኪታቡን ዓላማ ምን እንደሆነ የሚለውን እሱን እናያለን እስከ መጨረሻው ድረስ በደንብ አዳምጡኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግን አትርሱ ማለት ወዳለሁ ስላዳመጣችሁኝ ከልብ ያመሰግናለሁ ጀዛኩሙላሁ ኸይር አሁን እንጀምር ምን ይላል ቢስሚላሂ الرحمن الرحيم ይላል በአላህ ስም ማንኛቸውም ኪታብ በቢስሚላህ ነው የሚጀምረው ቁርአንም ሐዲስም ሁሉም በቢስሚላህ ነው የሚጀምረው ማለት ነው የኔ አላህን በረካ በመፈለግ ቢስሚላሂ الرحمن الرحيم ይላል በአላህ ስም ጀምራለሁ ሮህሮህ አዛኝ በሆነው ጌታ ይላል አልሙቀዲማ መግቢያ ይላል የዚህ ኪታብ መግቢያ الحمد لله رب العالمين والصلاة والسلام على أفضل رسله وخاتم أنبيائه محمد الصادق الأمين المبعوث إلى الأحمر والأسود أجمعين وعلى آله وصحبه حملة لواء الدين وعلى من تبعهم بإحسان من الأئمة والهداة والدعاة والأتقياء والصالحين وعلى كل من سلك سبيلهم إلى يوم الدين بلو جمرال الحمد لله رب العالمين مسقانا على علامات جتيهن والصلاة والسلام على أفضل رسوله يا الله صلاة الناس سلام كملك تنجش كل بلاج بهونوت لي وخاتم أنبيائه ينبياتوش مقواجع بهونوت لي محمد الصادق الأمين ونتنينا تامين بهونوت بمحمد لي المبعوث إلى الأحمر والأسود إلى والأسود أجمعين لك أيوم لا نجم لا تقرم لا سولجوش بمول بالتلاكوت بنبيات الله بالنسو لا يورد لال يلا صلاتنا سلام وعلى آله ببيت سوتشاتهم لي وصحبه ببلدربوتشهم لي حملة لواء الدين يدين باندرا لتشكموت هلو بالنسو لي وعلى من تبعهم ينس من فلقم لتكتلوا بإحسان بتوحيد بعقيدة بإيمان بإبادة بملكام نجر من الأئمة كما يوج والهداة يكننت من غير كتكتلوت والدعاة كدائي وج والأتقياء التقي هنا الله كفاري وج كم يفروج والصالحين
ከመልካም ሰዎች ሁሉ በእነሱ ላይ የአላህ ሰላትና ሰላም ይውረድባቸው። ወዓላ ኩሊ መን ሰለከ ሰቢለሁም ኢላ የውሚዲን እስከ ቂያማ ቀን ድረስ የእነሱን ፈለግ ለተከተለ ሁሉ የአላህ ሰላምና ሰላት ይውረድባቸው ይላል። በዚህ ይጀምራል። አማ ባዕድ ከዚህ በኋላ ይላል ፈኢነ ሲረተ ነበውያ የነቢያችን ሲራ የነቢያችን የህይወት ታሪክ ሚን አሽረፊል ዑሉሚ ወአዕዝሃ ወአስናሃ ሀደፈን ወመጥለበን ይላል። ከእውቀቶች ሁሉ በላጩ ትልቁ እውቀት ነው የነቢያችን የህይወት ታሪክ እውቀት ማለት ነው። ወአዕዝሃ ወአስናሃ ሀደፈን እንደዚሁም ደግሞ በግብ ሀደፉ ዓላማውም በጣም ትልቅ የላቀ ነው። ትልቅ ዓላማ ያለው የትምህርት አይነት ነው። ቢሃ ያዕሪፉ ረጁሉ አልሙስሊሙ አሕዋለ ዲኒሂ ወነቢይ ሰለላሁ ዐለይሂ ወሰለም የነቢያችን የህይወት ታሪክ በማወቅ አንድ ሙስሊም የነቢያችንን የህይወት ታሪክ ያውቃል፣ ሁኔታቸውን ያውቃል፣ ዲኑንም በዛው ያውቃል። የነቢያችን የህይወት ታሪክን ማወቅ ማለት ዲንን ከማወቅ ነው የሚቆጠረውና ማለት ነው። ወማ ሸረፈሁ ላሁ ተዓላ ቢሂ ሚን አሩበት ልአስሊ ወከረሚል ሙህተዲ እንደዚሁም አላህ ስብሓነሁ ወተዓላ ነቢዩን ለዚህ ሪሳላ በመምረጡ ለዚህ ለነቢይነት ኃላፊነት በመምረጡ ምን ያክል ደረጃቸውን ከፍ እንዳደረጋቸው አንድ ሙስሊም ይረዳል ማለት ነው። ثم ما أكرمه به من اختياره للوحي والرسالة وحمل عبء الدعوة إليه وإلى دينه እንደዚሁ ወደ ዲን الإسلام ዳዕዋ እንዲያደርጉ እንዲጣሩ የወህይን ዓላማ እንዲሸከሙ ሰዎችን ወደዛ ነገር እንዲጣሩ እንደዚሁም ደግሞ አላህ Subhanahu Wa Ta'ala ምን አይነት ትልቅ የሆነ ኃላፊነትን እንደጫነባቸው ይሄ አንድ ሰው የነቢያችን የህይወት ታሪክ ሲማር ይሄንን ሁሉ ያውቃል ይማራል ማለት ነው። ثم ما قام به صلى الله عليه وسلم من بذل الجهود المتواصلة وما عاناه من البلاء والمحن في هذا السبيل እንደዚሁም አንድ ሰው የነቢያችን የህይወት ታሪክ ሲማር ምን ያውቃል? የነቢዩን ትጋት ልፋትን ድካምን ይረዳል ማለት ነው። ለምን ነቢያችን من بذل الجهود المتواصلة ተከታታይ የሆነን ትግልን ልፋትን ምን ያክል እንደለፉ ወማዓናሁ ሚን አልበላኢ ወልሚሐን የተለያየ ሙሲባዎችን ፈተናዎችን እንዳጋጠሙትና ምን አይነት ፈተናን እንዳሳለፈ في هذا السبيل በዚህ ዳዕዋ ጉዞ ላይ ያለ ማለት ነው። ነብያችን ነብይ ከሆኑ በኋላ የመልእክትነትን ኃላፊነትን ከወሰዱ በኋላ ነገራቶች ሁሉ ጨፌ በጨፌ ሜዳ በሜዳ እንደው ነገር በጋራ ሆነላቸው ብዙ ፈተናዎችን አሳልፈዋል፣ ብዙ ስቃዮችን አሳልፈዋል፣ ብዙ የሆኑ ድካምን ስቃይን አሳልፈዋል። ይህን ሁሉ የነብዩን የህይወት ታሪክ አንድ ሰው ሲማር ይህን ነገር ሁሉ ያውቃል ማለት ነው። ወማ ሐظየ ቢሂ بجنب ذلك من نصرة الله وتأييده بجنود غيبه المكنون وملائكته البررة الكرام እንደዚሁም ደግሞ አንድ ሰው ሲራን በሚማርበት ሰዓት አላህ Subhanahu Wa Ta'ala ነብያችንን እንዴት አድርጎ እንዳረዳቸው እንዴት አድርጎ ድል እንዳጓናጸፋቸው ይረዳል። ለሰው ልጆች የማይታዩ የሆኑ የመላእክቶችን ወታደሮችን በመላክ በመላእክቶች ወታደሮች ነብያችንን በመርዳት በበድር ጦርነት በተለያዩ ዘመቻዎች ላይ አላህ Subhanahu Wa Ta'ala እንዴት አድርጎ በማይታዩ ጠንካራና ብርቱ ኃይለኛ በሆኑ የመላእክቶች ወታደሮች አላህ እንደረዳቸው ይረዳል ያውቃል ማለት ነው። وبتوجيه الأسباب وإنزال البركات وخوارق العادات وغير ذلك እንደዚሁ የተለያዩ ምክንያታዊ የሆኑ ሰበቦችን ለነብያችን በማውረድ በረካቶችን ለነብያችን በማውረድ وخوارق العادات እንደዚሁ አንዳንድ ለሰው ልጆች ከሰው አይምሮ ሩቅ በሆኑ በማይታመኑ ነገራቶች እንዴት አላህ Subhanahu Wa Ta'ala እንዳሳወቃቸው እንደረዳቸው ይሄን ሁሉ አንድ ሰው የነብያችን የህይወት ታሪክ በማወቅ በመማር ይረዳል ያውቃል ማለት ነው። ስለዚህ የሲራ ትምህርት ትልቅ የሆነ ትምህርት ነው ማለት ነው። የሲራን ትምህርት በማወቅ ብዙ ነገር ይረዳል የሰው ልጅ። አንደኛ የነብያችን የህይወት ታሪክ ምን እንዴት እንደሆነ ይረዳል። ነብያችን የመልእክተኝነትን ኃላፊነት ተሸክመው የተጓዙበትን ጉዞ ጥሩንም ስቃዩንም ሁሉንም ይረዳል። ነብያችን እንዴት እንደተሰቃዩ እንዴት እንደደከሙ ያን ሁሉ ይረዳል። ስለዚህ የሲራ ትምህርት በጣም ወሳኝ የሆነ ትምህርት ነው ማለት ነው። وقد كثر الاهتمام بهذا الموضوع في قديم الزمان وحديثه دراسة وكتابة وتأليفا ይላል። በሲራ ትምህርት ላይ ብዙ ዑለማዎች ለፍተዋል፣ ተግተዋል፣ ጽፈዋል፣ ደርሰዋል፣ ብዙ ስራዎችን ሰርተዋል። በጣም ዑለማዎች በጣም በሲራ ትምህርት ላይ ብዙ ለፍተዋል፣ ተግተዋል ይላል። ነገር ግን
لأنه عمل ينبثق من صميم الإيمان وغريزة الحب والتفاني ይላል። ምክንያቱም የሲራ ትምህርት የሲራ እውቀት عمل ተግባር ነው ስራ ነው ينبثق من صميم الإيمان ከውስጥ ኢማን የመነጨ ስለሆነ ማለት ነው وغريزة الحب والتفاني በጣም ከውዴታ ከፍቅር የተነሳ ነው አንድ ሰው የነብዩን ስለሚወድ የነብዩ ህይወት ታሪካቸውን ስለሚወድ ከዛ የተነሳ ነው ዑለማዎች ነብያችን ስለሚወዷቸው በጣም ስለሚያፈቅሯቸው ከዛ የተነሳ ነው ዑለማዎች የሲራን ትምህርት ላይ በጣም ትኩረት ያደረጉት ማለት ነው يهونو إلا أن عامة القائمين بذلك لم يوفوا حقه من التحقيق إلى نجر جن بزو يا تاريخ مهرانوج يا سيرة تمارا ماريوج بزوجو حقنا الطبقهم أبزانيوجو حقنا الطبقهم ملال حقنا الطبقهم بل أدخلوا فيه ما وافق أفكارهم وميولهم وعاطفهم እንደውም ለስሜታቸው ቅርብ የሆነ ነገር ለዓላማቸው ለአመለካከታቸው ለእምነታቸው የሚመቻቸውን ነገር አስገብተውበታል ጨምረውበታል ولو لم يكن له حظ من الصحة والثبوت ይልቁንም ትክክለኝነቱና ተአማኒነቱ ባይረጋገጥም እንኳን ከራሳቸው ሐሳብ ዝንባሌና ስሜት ጋር የሚስማማውን ነገር ይጨምሩበታል ለስሜታቸው የሚመቻቸውን ለፍላጎታቸው የሚመቻቸውን ያን ነገር ሁሉ ጨምሮበታል بل جاءوا ببعض ما هو مصطدم بأصول الدين وخارج عن حيز نطاق المعقول لا يمر يمكبد هنا كدين الإسلام علامة كعقيدة كتوحيد كأسلمنا كنبي يهو التاريخ ወይም ከነብዩ ያኒ ህይወት ጋር የማይስማማ ከዲን እስላም ጋር የማይስማማ የሚጋጭ ሆነ ተቃራኒ ሆነ ነገር እንዲያውም አንዳንዶቹ አስገብተውበታል ይላል ይህ ነገር ስላለ ምን አለ ወነظرا الى ذلك ይህን ነገር በመመልከት በመረዳት اقترح علي بعض الاخوان بتاليف كتاب جديد في حجم متوسط ይላል يعني ብዙ ዑለማዎች ብዙ ወንድሞች ለዲን ተቆርቋሪ የሆኑ ብዙ ወንድሞች ለኔ ሐሳብ አቀረቡልኝ ይላል ጠየቁኝ ይላል ምን በማለት بتاليف كتاب جديد አዲስ ኪታብ በማዘጋጀት في حجم متوسط መካከለኛ የሆነ يعني በጣም ረጅም ሆነ የተንዛዛም ሳይሆንም በጣም يعني ትንሽም ሳይሆንም يعني በደም ውሃ ወደም ጥምን የሚያስወግድ የሚያጠግብ የሆነ መካከለኛ ደስ የሚል ቀለል የሚል ኪታብ እንዳዘጋጅ ማለት ነው اجمعوا فيه ما هو ثابت ومعترف به عند ائمه هذا الفن يزفن ባለው የሲራ ምሁራኖች ዘንድ የጸደቀን እንደዚሁም ደግሞ ትክክለኛ ምንጭ ያለውን ثابت የሆነ የተረጋገጠውን ከሷባዎች ከነብዩ ከተለየ ትክክለኛ ከሆነ ምንጭ የተገኘነ የሆነ ነገር እንዳዘጋጅ ጠየቁኝ ይላል مع مراعاة مستوى الناشئين وعامة الدارسين يعني የተማሪዎችን አይምሮ የማንኛቸውንም ማህበረሰብ የሁሉንም አይምሮ ያገናዘበ መልኩ ማለት ነው يعني ለሁሉም ተመጣጣኝ በሆነ ሁኔታ يعني ለሁሉም የሚመች ኪታብ እንዳዘጋጅ ጠየቁኝ አለ متجنبا الإجحاف والانحراف ይላል يعني ከሐቅ ማዘንበልን ከኡነት መራቅን ያን ነገር ከዛ ነገር በመራቅ ከዛ ነገር በማዘንበል ሐቅንና ኡነትን ብቻ መርጭ እንዳዘጋጅ ጠየቁኝ ይላል فطلبت من الله التوفيق والسداد ተዛም በአላህ ተዓላ የተመካሁኝና አላህን እንዲወፍቀኝ መልካሙን ነገር እንዲገጥመኝ ዱዓ በማድረግ እንደዚሁም ደግሞ ቀጥተኛው መንገድ እንዲመራኝና አላህ እንዲወፍቀኝ ዱዓ በማድረግ بدأت بالعمل المطلوب የሚፈልገውን ስራ ይሄን ኪታብ ማዘጋጀትን ጀመርኩኝ ይላል مستمدا في ذلك من القرآن الكريم وتفاسير المعتمدة ثم من كتب السنة والسيرة እንግዲህ ይሄን ኪታብ ሳዘጋጅ ተቁርአን በመውሰድ ከተለያዩ ተፍሲሮች በመውሰድ ከሱናዎች ከሐዲሶች ከተለያዩ ከሲራ ኪታቦች በመውሰድ ከዛ ያንን ምንጭ በማድረግ ይሄን ኪታብ ማዘጋጀት ጀመርኩኝ ይላል وآثرت أن تكون العبارة مأخوذة من الروايات وكلام الأوائل بقدر الإمكان مع الاختصار والاختيار ይላል በተሻለ መልኩ መጠን በማሳጠርና መልካም ነገር ጥሩ ነገር በመምረጥ ከቀደምት ዑለማዎች ከሷሃባዎች ከነሱ ንግግር የሆነ ነገር መጥቀስን መረጥኩኝ ይላል
ወአርጁ አኒ ቀድ አደይቱ ልመጥሉበ ኢላ ሐድን ቀሪብ በቻልኩት አቅም ጥሩን ነገር ይዤ አምጥቻለሁ ብዬ ተስፋ አደርጋለሁኝ። ወአድዑ ላህ ስብሓነ ወተዓላ የንፈዐ ቢል ሙስሊሚን አላህ ስብሓነ ወተዓላ ሙስሊሞች እንዲጠቀሙበት ሙስሊሞችን እንዲጠቅም ዱዓ አደርጋለሁ እመኛለሁኝ። ወአርጁ አኒ ቀድ አደይቱ ልመጥሉበ ኢላ ሐድ ወየጅዓለሁ ኻሊሰ ሊወጅሂል ከሪም ለአላህ ስብሓነ ወተዓላ ለተከበረው ለሱ ፊት ብቻ ሲባል ለአላህ ስብሓነ ወተዓላ ብቻ ሲባል ለኢኽላስ ለሱ ብቻ እንዲሆን ብዬ ዱዓ አድርጌ ተመኝቼ ይህንን ኪታብን ጀመርኩኝ ይላል። ወሰለላሁ ዐላ ኸይሪ ኸልቂሂ ሙሐመድን ወባረከ ወሰለም ይላል ሶፊዩ ረሕማን አልሙባረክ ፉሪ። ይህን ያዘጋጀው ይህን ያለው እሱ ነው። ይህን ኪታብ ያዘጋጀው 1414 አንደኛ ወር ቀን 1 ላይ ነው። 1414ኛው ላይ 1414 የሊ በጣም የቆየ ኪታብ ነው። 1414 ማለት ነው። አሁን 1447 ነው አሁን አይደል? طيب ስለዚህ ያው ይሄ መግቢያው ይሄን ይመስላል ማለት ነው። ኢንሻአላህ በቀጣይ ደግሞ አህዋሉሁ ቀብለ ንቡዋ ነብይ ከመሆናቸው በፊት የነበረውን አህዋል እሱም በዛ እንጀምራለን ማለት ነው። እኔ ኢንሻአላህ ሳናረዝምም መካከለኛ በሆነ ሁኔታ በማያሰለች መልኩ ከ10-15 ደቂቃ ከ15 እስከ 20 ደቂቃ ከዚያ ባልበለጠ ሁኔታ ቀለል አድርገን ለማዘጋጀት እንሞክራለን። አላህ እንዲያገራልኝ ዱዓ አድርጉልኝ ማለት ነው። አንዳንድ የመንተባተብ ችግር ካለ ደግሞ ይቅርታ ጠይቃለሁኝ። ለነበረን ቆይታ ከልብ ያመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት ወዳለሁ። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና አዛበን ናር ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።